የቀድሞ የሊቢያ መሪ ልጅ ሳይፍ አልኢስላም ጋዳፊ በምዕራባውያን ዘንድ ራሱን ያስተዋወቀ የነበረው ተቀባይነት ያለው የሊቢያ ገጽታ እንደሆነ ነበር። የአባቱ ስልጣን ሲንኮታኮት ግን ማንነቱ እየተለወጠ መጣ። በታዋቂው የለንደን ስኩል ኦፍ ኢኮኖሚክስ ነው የተማረው። በአባቱ ከስልጣን ሲወገዱ በአንድ ጀንበር የአባቱ የጋዳፊዎችን ዋነኛ ተከላካይ ሆነ። አባቱ ኮሎኔል ሙአመር ጋዳፊ ገናና ሳሉ ይዝናና የነበረው እንደ ዊንስደር ካስል ባሉ የሉዓላውያን ቤተ መንግስቶች ውስጥ ነበር። ሰላም፣ እንዴት አላችሁ? በዛሬ ዝግጅታችን ቤት ውስጥ በታጣቂዎች የተገደለውን የጋዳፊ ተወዳጅ ልጅ ሳይፍ አልኢስላም እንመለከታለን። አብራችሁን ቆዩ። አረብ ስፕሪንግ ሲቀጣጠል ሊቢያውያንም ተቃውሞውን ተቀላቀሉ። በቱኒዚያና በግብጽ መንግስታት ሲገለበጡ ሳይፍ አልኢስላም ጋዳፊ የአባቱን መንበር ለማስጠበቅ ላይ ታችል ጀመር። ለአባቱ ታማኝ የሆኑ አገልጋዮች ተቃዋሚዎች ላይ ጭካኔ የተሞላው እርምጃ እንዲወስዱ አበረታቷል። እስከ መጨረሻው ደቂቃና እስከ መጨረሻው ጥይት እንዲዋጉ አሳስቧል። የመንግስታቱ ድርጅት በሰጠው ይሁንታ የሰሜን አትላንቲክ የጦር ቃል ኪዳን ኔቶ ኃይሎችን የጋዳፊ መንግስት ላይ ጥቃት ሲፈጽም ሳይፍ አልኢስላም አባቱን መከላከሉን ቀጠለ። ጋዳፊ እንደ አውሮፓውያን ከ1969 አንስቶ ሊቢያን አንቀጥቅጠው መርተዋል። የጋዳፊ ቤተሰብ የአገሪቱን አማጽያን አይጦች ሲሏቸው የኔቶን ኃይል የቅኝ ግዛት መሳሪያ ብሎ አጣጥሏል። የለውጥ ኃይል የጋዳፊ መንግስት ውድቀት ሲቃረብ ልጃቸው ጢሙን አሳድጎ በአማጽያን ላይ በሚወስደው እርምጃ አክራሪ እስላማዊ ቡድኖች እንደሚሳተፍ ዛተ። ተጋዳፊ ልጃቸውና የያኔው የሊቢያ የደህንነት ኃላፊ አብዱላህ አልሲኑስ በሰዓባዊ ላይ በተፈጸመ ወንጀሎች በዓለም አቀፉ የወንጀለኞች ፍርድ ቤት ተከሰዋል። ሳይፍ አልኢስላም ጋዳፊ ምዕራባውያን በወቅቱ እያስፈራራ ነበር። ትልቅ ስህተት እየሰራችሁ ነው፣ የምትደግፉት የተሳሳቱ ሰዎችን ነው ብሏቸዋል። ያኔ የሊቢያ ተቀባይነት ያለው ገጽታ የሚለው ስሙና ምዕራባውያን ወዳጅነት ተሸረሸረ። የስሙ ትርጓሜ የእስላም ሰይፍ ማለት ነው። የለውጥ ኃይል ተደርጎ ይወሰድ የነበረው ሳይፍ አልኢስላም ጋዳፊ ከአባቱ ጋር በተያያዘ ከምዕራባውያን ጋር ተቆራረጠ። ቀደም ባለው ጊዜ ከምዕራባውያን ጋር ባለው ወዳጅነት ምክንያት ሊቢያ የኒውክሌር መሳሪያ እንዳትገነባ አሳምኖ ነበር። ሊቢያ ከላይ የተጣሉ ማዕቀቦች እንዲነሱና በነዳጅ ዘርፍ ኢንቨስትመንት እንዲስፋፋ አስችሎም ነበር። በአባቱ የአመራር ዘመን ይፋዊ ስልጣን ባይኖረውም ፖሊስ በመቅረጽና ትልቅ ቦታ የሚሰጣቸው ድርድሮች በመምራት ይታወቃል። ሳይፍ አልኢስላም እጅግ ከሚፈለጉ ወንጀለኞች ዝርዝር ውስጥ በሊቢያ ዲሞክራሲያዊ ለውጥ እንዲመጣ ንቅናቄ የተጀመረበት ወቅት ነበር። በአውሮፓውያኑ 1988 በተፈጸመው የቦምብ ድብደባ ምክንያት በስኮትላንዷ ከተማ ሎከርቢ 270 ሰዎች መገደላቸውን ተከትሎ የሟቾች ቤተሰቦች ካሳ እንዲያገኙ የሚጠይቅ የተራድኦ ድርጅት መስርቷል። ከቢቢሲ ጋር በአውሮፓውያኑ 2008 ባደረገው ቃለ ምልልስ ለዚህ ጥቃት ሊቢያ ኃላፊነት ብትወስድም ጥፋተኛ እንዳልሆነች ግን ተናግሯል። ለንደን ስኩል ኦፍ ኢኮኖሚክስን ጨምሮ ለሌሎች ከፍተኛ የትምህርት ተቋማት የገንዘብ ድጋፍ ያደርግም ነበር። በዚህም ትምህርት ቤት የዶክትሬት ዲግሪውን ሰርቷል። በለንደን በሚገኘው ቅንጡ መኖሪያ ስፍራ ሃምፓስት ጋርደን በነበረው መኖሪያው አሜሪካውያን ሚሊዮነሮችና እንደ ፒተር ማንደልስ ያሉ ፖለቲከኞችና ነጋዴዎች ይገኙ ነበር። በመኖሪያው ከተጋበዙ ታዋቂ ሰዎች መካከል የሞናኮ ልዑል አልበርት ይገኙበታል። ከጋዳፊ ሞት በኋላ ሊቢያ በሁለት ተከፍላ በተቀናቃኞች አስተዳደር ስር ወድቃለች። የምዕራብና ምስራቅ ሊቢያ መሪዎች መገዳደራቸውን ሲቀጥሉ የመንግስታቱ ድርጅት ድጋፍ የሰጠው የትሪፖሊ ብሔራዊ አንድነት መንግስት እንዲሁም ዓለም አቀፍ ወንጀለኞች ፍርድ ቤት ሳይፍ አልኢስላም ጋዳፊን ማፈላለግ ቀጠሉ። እጅግ በሚፈለጉ ወንጀለኞች ዝርዝር ውስጥም ተካቷል። የፕሬዝዳንት የመሆን ፍላጎት የተለያዩ ወገኖች ሳይፍ አልኢስላም ጋዳፊን ማፈላለጋቸውን ቢቀጥሉም ከአባቱ ጋዳፊዎች ጋር በመሆን ሳይያያዝ አመልጧል። በአውሮፓውያን 2021 ለፕሬዝዳንት እንደሚወዳደር ገልጾ ነበር። በእርግጥ በአንድ ወቅት ከአባቱ ስልጣን ለመረከብ ጫፍ የደረሰ ሰው ነበር። ነገር ግን በሊቢያ ተቃዋሚዎች ላይ የደረሰውን በደል መደገፍ ስሙ እንዲጠለሽ አድርጎታል። በወቅቱ የነበረው የተለቀቁ ምስሎችና ተንቀሳቃሽ ምስሎች ሳይፍ አልኢስላም ከአንድ ማስታወቂያ ፖስተር ፊት ቆሞ በምርጫው ለመሳተፍ ሲመዘገብ አሳይተው ነበር። በሊቢያ ባህላዊ ልብስ ያሸበረቀው ሳይፍ አልኢስላም ከቁርአን ላይ ጥቅሶችን እየመዘዘ ሲናገር ተደምጧል። ሳይፍ አልኢስላም ያለው አቋምና አባቱ ጋዳፊ ስልጣን ላይ ያሉ ያሳዩ የነበረው አቋም ፍጹም የተለያዩ ሆነው ተስተውለው ነበር። አባቱ እንደ አውሮፓውያን
በ2011 ከስልጣን ሲወገዱ ሳይፍ አልኢስላም በሚሊሻዎች ቁጥጥር ስር ውሎ ነበር። በዚህ ሁኔታ 6 ዓመት ከቆየ በኋላ ሞት ተፈርዶበት ነበር። ነገር ግን ይህ ፍርድ ኋላ ላይ ሊቀለበስ ችሏል። የጋዳፊ ልጅ ለፕሬዝዳንትነት ሊወዳደር ሲያስብ በዓለም አቀፉ ወንጀለኞች ፍርድ ቤት በጦር ወንጀለኞችም ይፈለግ ነበር። ሳይፍ አልኢስላም በወቅቱ በሊቢያ ዚንታንት ከሚገኘው ቅንጡ ቤቱ ሆኖ ከኒውዮርክ ታይምስ ጋር ያደረገው ቃለ ምልልስ ብዙ ተመልካቾች አግኝቶ ነበር። የተወለደው በአውሮፓውያኑ 1972 ትሪፖሊ ውስጥ ነው። አባቱ ወደ ስልጣን የመጡትም ንጉስ ኢድሪስ ላይ መፈንቅለ መንግስት ፈጽመው ነበር። ሳይፍ ለጋዳፊ ሁለተኛ ልጅ ነው። ጋዳፊ የቀድሞ ነርሳቸው ከነበረችው ሁለተኛ ባለቤታቸው ሳፊያ ፋርካሽ 7 ልጆች ወልደዋል። በ1986 ምዕራባውያን አባቱ ላይ የወሰዱትን የጭካኔ እርምጃ ተመልክቷል። ትሪፖሊ የሚገኘው የጋዳፊ ቤት ላይ አሜሪካ በሚሳኤል ድብደባ ፈጽማለች። የማዶጎ እህቱ የተገደለችው በዚህ ጥቃት ነበር። በ1990ዎቹ መባቻ ከትሪፖሊ ዩኒቨርሲቲ በኢንጂነሪንግ ሳይንስ መጀመሪያ ዲግሪውን አገኘ። በዚያ ዩኒቨርሲቲ አርኪቴክቸር ተምሯል። ኦስትሪያ ውስጥ በቬኑ ዩኒቨርሲቲ በቢዝነስ ሁለተኛ ዲግሪ አግኝቷል። ያኔ ሱፍ ለብሶ በመዘነጥ ይታወቅ ነበር። አባቱ ከልጃቸው አብልጠው የሚወዱትና ስልጣናቸው እንዲረከብ የሚፈልጉት እሱን ነበር። ወደ አረብ ሀገራት በሚካሄዱ ጉዞዎች አምነው የሚልኩት ሳይፍ አልኢስላምን ነው። በሰሜን አፍሪካ፣ ደቡብ ምስራቅ እስያ የተያዙ ምዕራባውያን ታጋቾችን ገንዘብ እየከፈለ የሚያስለቅቀው የአባቱን ተቋም ይመራ ነበር። በሊቢያ ተይዘው የነበሩ 6 የቡልጋሪያ ነርሶች የሞት ፍርድ ተበይኖባቸው የነበረ ሲሆን በጋዳፊ ልጅ አማካኝነት እንዲለቀቁ ከአውሮፓ ህብረት ጋር ድርድር ተደርጓል። ነርሶቹ ህፃናት በኤችአይቪ እንዲያዙ አድርገዋል በሚል ነበር የተከሰሱት። በዚህ ወቅት ጋዳፊ ልጃቸው ላይ ጥያቄ ማንሳት ጀምረዋል። እሱ ከሚሳተፍበት መገናኛ ብዙሃን ጋር ትስስር ያላቸው ጋዜጠኞች ሲታሰሩ ጋዜጣውም ተዘግቷል። በአውሮፓውያኑ 2010 የጋዳፊ ፋውንዴሽን ከፖለቲካዊ ተሳትፎ እንደሚወጣና አስተዳደር እንደሚቀንስም ይፋ ተደረገ። ሆኖም ግን ጋዳፊ ለልጃቸው ያላቸው አመለካከት እንዳልተለወጠ ብዙዎች ያምናሉ። ቢሊዮን ዶላሮች የሚያወጣው የሊቢያ የነዳጅ ኢንቨስትመንት ተቋም ተቆጣጣሪ ሳይፍ አልኢስላም መሆኑ ለዚህ አስተያየት መነሻ ነው። ከምዕራባውያን ጋር መቆራረጥ በምዕራባውያን ዘንድ ያለውን ተቀባይነት እየቀነሰ የመጣው አባቱ ከስልጣን መወገዳቸውን ተከትሎ ባራመደው አቋም ነው። የጋዳፊ የጸጥታ ኃይል ተቃዋሚዎች ላይ የአየር ድብደባ ሳይቀር ፈጽሟል። ሳይፍ አልኢስላም ጋዳፊ ለንደን ስኩል ኦፍ ኢኮኖሚክስ ሳለ ወዳጆቹ የነበሩ ሰዎች ከሱ ራሳቸውን ማሸሽ ጀመሩ። ለንደን ስኩል ኦፍ ኢኮኖሚክስ ፒኤችዲ የሰጠው ሲቪል ማህበራት በዲሞክራሲያዊ ግንባታ ያላቸው ሚና ላይ ያተኮረ የመመረቂያ ጽሑፍ ካቀረበ በኋላ ነበር። በተጨማሪ ለዩኒቨርሲቲው 1.5 ሚሊዮን ፓውንድ ለመስጠትም ቃል ገብቶ ነበር። ሆኖም ግን ዩኒቨርሲቲው ከሊቢያ ጋር ያለውን ግንኙነት በአጠቃላይ ማቋረጡን አስታወቀ። የጥናት ጽሑፉ የተኮረጀ ነው ከተባለ በኋላ ምርመራ እንደሚደረግና ፒኤችዲውን እንደሚቀማ ተገልጾ ነበር። በአውሮፓውያኑ 2011 ወደ ትሪፖሊ የሚወስዱትን 2 ቁልፍ ከተሞች ዛዊያና ጋሪያን በአማጽያን ቁጥጥር ስር ዋሉ። መዲናዋን ለመያዝ ውጊያ ተጀመረ። ከዚያም ከአባቱ ጋር ሆኖ ወደ አባቱ ትውልድ ከተማ ሲራቴ መሸሹ ተሰማ። አባቱ ሲገደሉ ወደ ደቡባዊ ሀገሪቱ ክፍል ሸሹ። ወደ ኒጀር መሻገሩም ተገለጸ። የጋዳፊ ደጋፊዎች በብዛት የተደበቁት ኒጀር እንደሆነ ይነገር ነበር። አባቱ በተገደሉ በ3ኛው ቀን ኔቶ በዋዲ ዛምዛም የአየር ጥቃት ሲፈጽም 3 ጣቶቹን ቢያጣም ሳይገደል ቀረ። ዚንታ ውስጥ በሚሊሻዎች ተያዘ። ሆኖም ግን የተባበሩ መንግስታት ለሚደግፈውና ትሪፖሊን ለሚያስተዳድረው መንግስት አሳልፈው እንደማይሰጡት አስታወቀ። የትሪፖሊ መንግስት በአውሮፓውያኑ 2015 በሌለበት በጦር ወንጀለኞች ሞት ተፈርዶበታል። ለአመታት ከታሰረ በኋላ በ2017 ተለቋል። ከዚህ በሊቢያ ዚንታ ውስጥ በሚስጥራዊ ቦታ መኖር ጀምሯል። የሳይፍ አልኢስላም ግድያ ጋዳፊው ከስልጣን ከተወገዱ በኋላ ሊቢያ በተለያዩ ሚሊሻዎች የምትመራ ሲሆን በአሁኑ ወቅት 2 ተቀናቃይ መንግስታት አገሪቱን ከፋፍለው ይመራሉ። ሳይፍ አልኢስላም ስልጣን በውርስ የሚሰጥ የእርሻ ቦታ አይደለም በማለት ከአባቱ ጋዳፊ ስልጣን መውረስ እንደማይፈልግ ደጋግሞ ይናገር ነበር። ለፕሬዝዳንት ሲወዳደር ቀስ በቀስ ነው መምጣት ያለብኝ፣ በጥቂት አእምሯቸው ላይ መጫወት ሲል ቃለ ምልልስ ሰጥቶ ነበር። 2005 እስከ 2011 ባሉት አመታት ኦርሊ ዊነርማን ከተባለች እስራኤላዊት ተዋናይትና ሞዴል ጋር በፍቅር ግንኙነት ውስጥ እንደቆየ ይነገራል። በአውሮፓውያኑ 2016 ደግሞ አንድ የጣሊያን ጋዜጣ ትዳር እንደመሰረተና የ3 አመት ሴት ልጅ እንዳለው ቢዘግብም ሳይፍ አልኢስላም ውሸት ነው ሲል አስተባብሏል። ዘ ታይምስ እንደዘገበው ከሀገሪቱ የነዳጅ ሀብት ሽያጭ ወደ 30 ቢሊዮን ዶላር ያህሉ በእጁ ይገኝ ነበር። ነገር ግን የ53 አመቱ ሳይፍ አልኢስላም ጋዳፊ እንደተመኘው ሊቢያን ሳይመራ በጥይት ተመቶ ተገድሏል። ጠበቃው እንዳሉት ከሆነ 4 አባላት ያሉት ኮማንዶ ነው ግድያውን ቤት ውስጥ የፈጸመው ቢሆንም ግን ግድያው የተፈጸመው ቡድን ማን እንደሆነ እስካሁን ግልጽ አይደለም ይላሉ። ይህ ዘገባ የቢቢሲ ሲሆን ፈጣን መረጃና መዝናኛ ወሬ ለመስማትም እኛን ሰብስክራይብ ያድርጉ።